ወንድሟ ጠፍቶባት በጣም አዝናለች። ውይ ግልግል እንኳን ጥርግ አለ። እንደውም ደስ የሚል ነገር ነው። በደንብ እናከብረዋለን። ስሚ ለምትናገሪው ነገር መስማርሽን ያለፍሻል መሰለሽ? ይሁልኝ ብቻችን ማትረባው ለታቢስ እኛ እኮ እናንተን የመሸከም ግዴታ የለብንም። አይገባሽም እንዴ? ኤልሹ ረፊ ተይኝ ጓደኛዬ፣ እቺ ገና በደንብ ያወቀችኝ ይመስለኛል። ቆይ ምን እንዳደርግልሽ ነው የምትፈልጊው? የምፈልገውን ነገር ልንገርሽ። ማድረግ ትችያለሽ? አዎ ምንም ይሁን አንቺን ደስ ካለሽ አደርገዋለሁ። በጣም ጥሩ። እኔን ደስ የሚለኝ አንቺን አለማየት ነው። በቃ አይንሽን ማየት አልፈልግም። አንቺ ባለጌ! ምን ማሚ የምፈልገውን ነገር ጠይቀችኝ፣ ነገርኳት። ሌላ ምን ይሁን? ኤልሹ ይገባኛል፣ ግን እኮ ምንም የምንሄድበት ቦታ ስለሌለ ነው እዚህ የመጣ ነው። ሌላ የምናውቀው ሰው ቢኖር ኖሮ እዛ እንሄድ ነበር። ይሁልኝ ደግሞ ሌላ ማስመሰል። በእናትሽ አትላክሽብኝ ወደዛ። ግን እኔ ደግሞ እሷም እንደ መሲ እንዳታደርግሽ ብዬ ነው። መስዬ መቶ እጥፍ ትሻለኛለች። እቺ በጣም አስመሳይ ልጅ ናት። በቃ ላንቺ ለመከላከል ነው በሌላ ሰዎች። እሱማ እኮ ነው እናታችን ላይ ድምፅ ያደረጋት። ወንድሟ እኮ በቀደም እንዳለኝ ከሱ እየተረፍ ብሏል። ኤልሹ እውነቴን ነው የምልሽ፣ ሁለተኛ ልጅቷ እንደዚህ አይነት ነገር ስትናገሪያት እንዳልሰማሽ። ሁሉም ነገር ያስጨንቀኛል። እኔ እኮ ግራ ገባኝ። ቤተሰቦቼ በሙሉ እንደ መልአክ ነው የሚያዩት። እኔ አንድ ነገር ብላቸው አብደሻል ብለው እሷን ነው የሚያምኗት። ቸኩልሽ ማስተዋወቅሽን ከመናገርሽ በፊት ተረጋግተሽ በደንብ በሷ ላይ ማስረጃ መያዝ አለብሽ። እንዴት ነው ማስረጃ የሚይዘው? እያንዳንዱን ነገር ስታደርግ ተደብቀሽ መቅረጽ። እሱ በጣም ከባድ ነው። ምንም ከባድ አይደለም፣ ቀላል ነው። ይኸውልሽ ለእያንዳንዱ የምታደርገው ነገር ማስረጃ ትይዣለሽ። ከዛ ሰብስበሽ ደግሞ ለጋሽ ታሳዩዋለሽ። በቃ አለቀ። ለጋሽ የምታሳየው ይሄ እኮ መደበቅ አይደለም። አይኔ መደበቅ ሳይሆን መናገር መፍራት ነው። እስኪ አስቢው፣ አዶኒ አባቱን እየጠበቀ አባቱ ሞቷል ቢባል ምንድን ነው የሚሆነው? ቆይ ምንድን ነው የሚፈጠረው? በዚህ መንገድ መሆን ባይኖርበትም አዶኒ ለብዙ ቀናት ሲፈልገውና ይመጣል ብሎ ሲጠብቀው የነበረው አባቱ መሞቱን ሰምቷል ማለት ነው። ይሄ ደግሞ የሆነው ሄለንና አይንዬ ሲያወሩ ነው። ሄለን እዛ ጋር የማስመሰል ስራዋን እየሰራች ነው። እንዴት እንንገረው፣ እንዴት እንደምንነግረው ጨንቆን እኮ ነው እስካሁን ዝም ያልነው እያለች ነበር ለአይንዬ ስትነግራት እሱ የሰማው። እሷ እዛ ጋር ምንም አይታወቅባትም። በራሷ እጅ ተኩሳ የገደለችውን የአዶኒን አባት እንዳዘነችላት፣ በመሞቱ በጣም እንዳዘነች፣ በተለይ ደግሞ ከዚህ በኋላ ያለው የአዶኒ ህይወት በጣም እንዳሳዘናት አስመሰላ ስታወራ ነበር ማለት ነው። እዛ ጋር ምንም አይታወቅባትም። የማስመሰል ስራዋን በጣም ችላበታለች። ቶማስ ራሱ መጀመሪያ መጥቶ የአዶኒ አባት መሞቱን ሲነግራት በጣም ደንግጣ እንዳዘነች ሆና ነበርና በመቀጠልም ቶማስ ፊት ጥሩ ሰው ለመምሰል ከዚህ በኋላ ያለው የአዶኒ ህይወት ስለሚያሳዝነኝ ለምን እንደ ልጃችን እዚህ ቤት አይኖርም፣ ለኤልሹም ወንድሟ ነው ብላ እዛ ጋር ለቶሚ ነግራለች። ቶሚም ግን መጀመሪያ ያን ሀሳብ ነበረው። ከዚህ በኋላ በቃ እኛ ቤት ይኖራል የሚለውን መጀመሪያ ራሱ ለቴዲ ነግሮት ነበርና ቴዲ ደግሞ በዚህ ጋር ቀደም ብሎ ለሄለን ነገራት። ሄለን አሁን እዛ ጋር ቶማስ ከሚቀድመኝ ይሄኛውን የጥሩነት ሀሳብ የመልካምነትን ሀሳብ ለምን እኔ ቀደም ብዬ ለቶማስ አላቀርብለትም በሚለው ነው እሱ ያመነጨውን ጥሩነት የመልካምነት ሀሳብ እሷ ቀደም ብላ ለራሷ መልካም ሰው ጥሩ ሰው ለመባል ለቶማስ የነገረችው ማለት ነው። ይሄ አሁን በምንም ተአምር ሄለንን ሊያስጠረጥራት አይችልም። የሆነ ሰው መጥቶ ራሱ ሄለን እኮ ነች ተኩሳ የገደለችው ቢባል ራሱ እሷ እዛ ጋር በጣም ጥሩ ሰው መልካም ሰው መስላ ለሁሉም ሰው እየታየች ስለሆነ ማንም ሰው ያንን ሰው አያምነውም ማለት ነው። በተለይ ደግሞ ለአይንዬና ለልጆቿ መልካም ሰው እየሆነች እነሱ ከገጠር ችግር ደርሶባቸው መጥቶ ራሱ ወደ ከተማ እሷ ቤት ሲጠለሉ በጣም መልካም ሰው ጥሩ ሰው ሆናን የተቀበለቻቸውና እነሱም በቃ በጣም መልካም ሰው ነች ጥሩ ሰው ነች ብላ በተለይ አይንዬ ወስዳታለች። ኖኖም እንደዛው ጥሩ ሰው መስላታለችና የሷን መጥፎነት ከዛ ቤት የሚያውቀው አንድ ሰው መሲ ብቻ ነች ማለት ነው። ለዛም ነው ጓደኛዋ ቤት መታ ስትጠይቃት አሁን እኮ ሄለን እንደዚህ ነች እንደዚህ ነው የምታደርገው፣ እሷ መጥፎ ሰው ነች፣ እኔ ራሱ በትራስ አፍና ልትገለኝ ሞክራ ነበር ብዬ ለአንድ ሰው ብናገር ቤተሰቦቼ ፊት እሷ ጥሩ ሰው ሆና እየታየች ስለሆነ ማንም ሰው እኔን አያምነኝም፣ በተለይ አይንዬም አታምነኝም። አሁን ይህን ነገር ስነግራቸው ራሱ ታመሻል፣ አብደሻል ነው የሚሉኝ ብላ እዛ ጋ ይህን ነገር ራሱ ለመንገር በጣም እንደተጨነቀች ስታወራት ነበር ማለት ነው። ቶማስ ራሱ በጣም መልካም ጥሩ ሚስቱ እንደሆነች ነው የሚያውቀውና እሱም ለመጀመሪያ ጊዜ መጥቶ የአዶኒ አባት እንደሞተና አስክሬኑ ራሱ ተቃጥሎ ከዛ ከተቃጠለው አስክሬን ላይ የሆነ ናሙና ተወስዶ ተመርምሮ ነው የአዶኒ አባት መሆኑ ራሱ የተረጋገጠ
ያረጋገጠው ብሎ ሲነግራት እሱ ጋር እንዳዘነች ሰው በጣም ልቧ እንደተሰበረ አክት አድርጋ ነበር እዛ ጋር እሱ ፊት ለፊት የታየችውና ወዲያው ደግሞ ወጣ ብላ ቴዲ ላይ ጮሃ ነበር። ለምንድነው እሱ አስክሬኑን እስከ ወዲያኛው ደብዛውን አላጠፋችሁት? እንዴት ነው እስከዚህ ናሙናው ተወስዶ እስከሚመረመርና የአዶኒ አባት መሆኑ እስከሚረጋገጥ ድረስ እንደዚህ የፈዘዛችሁት ብላ ቴዲ ላይ ራሱ ስትጨው ነበር ማለት ነው። ውጪ ላይ ከቴዲ ጋር ሆና ስራዋን የምትሰራ ሄለን እና እቤት ደግሞ ለና አይንዬ ለባሏ ለቶማስ ያለችው ሄለን የተለያየ ሁለት ገጽታ ነው ያላት ማለት ነው። በጣም ችላበታለች። እሷ እቤት ውስጥ በጣም መልካም ጥሩ ሰው፣ በጣም ተንከባካቢ፣ ለዘመድ አዛኝ ሩሩ ሆና መታየትን ችላበታለች። ለባሏም ታማኝ ሆና ማለት ነው። ውጪ ላይ ያለችው ደግሞ ከቴዲ ጋር ህገወጥ የህፃናት ዝውውርን የምትሰራው ሄለን ሌላ ነችና በዚህ ደግሞ ማንም ሊጠረጥራት አይችልም ማለት ነው። ቴዲ ደግሞ ከቶማስ ጋር ይሰራል፣ ከሷ ጋር ይሰራል። ቶማስ ጋር ያለውን መረጃ እሱ የሚያደርገውን እንቅስቃሴ እሷ የምትሰራውን ህገወጥ የህፃናት ዝውውር የሆነ ነገር ከደረሰበት ከቶማስ ጋር ሆኖ የሆነ መረጃዎችን ይፈልግና እዚህ ጋር መጥቶ ደግሞ ለሄለን ይነግራታል ማለት ነው። ባሏ ቶማስ ምን አይነት እንቅስቃሴ ላይ እንደደረሰ ማለት ነው። ግን ደግሞ በአንዳንድ ነገሮች የሱ ፊት ራሱ ልክ አይደለም። አንዳንድ ጊዜ እሷ ስትሰድበው ስትንቆ ምናምን እዛ ጋር ቴዲ የሚያሳያት ፊት ለሄለን የሚያሳያት ገጽታ ምናልባት ወደፊት አይታወቅም፣ ወይ ያጋልጣታል ወይ ደግሞ እሱም ይክዳታል ወይ ደግሞ ይቀየርባታል ማለት ነው። ምናልባት ምን ይታወቃል። አሁን እሷ እኮ የአዶኒን አባት መግደሏን ያየው እዛ ጋር ቴዲ ብቻ ነው። እሱ በአይኑ ቆሞ ያየው ነበር ተኩሳ የገደለችበት። የአዶኒን አባት ሄለን እንደገደለች ወደፊት ቴዲ ብቻ ነው ሊያወጣው የሚችለው እንጂ ማንም ሰው ሊደርስበት አይችልም ማለት ነው። አስክሬኑ ከተቃጠለ ያው ያለው መረጃ ሁሉ ጠፍቷል ማለት ነው። እዛ ጋር ከአስክሬኑ ለናሙና ተወስዶ ነው የአዶኒ አባት መሆኑ ራሱ የታወቀው። ግን እስካሁን ማን እንደገደለው እንዴት እንደሞተ ምንም የታወቀ ነገር የለም። እዛ ጋር ቴዲ ብቻ ነው ይሄንን መረጃ የሚያውቀው። ምናልባት አሁን ሄለን ወደፊት ቴዲን ካስቀየመችው የሆነ ነገር ካደረገችው እሱ ብቻ ነው የአዶኒን አባት እኮ የገደለችው ጋሼን የገደለችው ሄለን ነች ብሎ ሊያወጣ የሚችለው እንጂ ማንም ሰው ሊደርስበት አይችልም ማለት ነው። እስካሁን ባለው መረጃ ቴዲ ጋር ብቻ ነው ያለው ይሄ መረጃ ማለት ነው። እሷ አሁን በአንዳንድ ነገሮች እሱን ስትንቀው ስትሰድበው ምናምን የሆነ የሚያሳያት ፊት ለእሷ የሚያሳያት ሪያክት ምናምን ልክ አይደለም፣ ወደፊት ይቀይርባታል ማለት ነው። ግን እሷ ላይ ያንን ፊት ቢያሳይ ራሱ እንደ ቶሚ አይደለም። ቶሚ ጋር ደግሞ ሌላ ነው፣ እሱ ጋር እያስመሰለ ነው። እሱ ካጠገቡ ትንሽ ዞር ሲል ራሱ እሱን እየሰደበው ነው ማለት ነው። ሄለን ደግሞ ቴዲ ጋር ስትሆን ቴዲ የሆነ ስለ ቶማስ መጥፎ ነገር ሲናገር ትቆጣዋለች። እንደዚህ አትናገረው ባሌን እያለችው ነበር። ግን ደግሞ መጀመሪያውኑ እንዳየነው እሷ ራሱ ቶሚ መግደል እንደምትፈልግ ነበር። በዚያ ምክንያት ነው መሲ የእሷ ወጥመድ ውስጥ የገባችውና አሁን እየደረሰባት ያለው ነገር እሷ ላይ እየደረሰው ማለት ነው። መጀመሪያ ላይ ቶሚ ሳሎን ቁጭ ብሎ ነበር። ከኋላ በሽጉጥ ልትመታው ስትል መሲ ያየቻትና አሁን በስተመጨረሻ ይሄ ሁሉ ነገር ደርሶባት እዛ ቤት የሆነ ነገር ለመናገር ራሱ እየተሳቀቀች ትውስታዋ ራሱ ተመልሶ ምንም ነገር ማስታወስ እንደማትችል አክት እያደረገች ያለችው ማለት ነው። እዛ ጋር እህቷ እያለች እናቷ እያለች ወንድሟ እዛ ጋር እያሉ እነሱ ራሱ እንደ ቤተሰብ አቅፋ ሰላም ሳትላቸው እንደናፈቋት በቃ ማስታወሴን ሄለን ማወቅ የለባትም በሚለው ያን ነገር ዋጥ አርጋ ይዘዋለች ማለት ነው። ሄለን ደግሞ በአንዳንድ ነገሮች እሷን እየተጠራጠረች ነው። በተለይ ባለፈው እሷ ተደብቃ ከቴዲ ጋር ስልክ ስታወራ መሲ በር ስር ቆማ እየሰማቻት ነበርና የሆነ ጓ ሚል ድምጽ ሰምታ ነበር። ሄለን እዛው ቆማ ነበር። መሲ እንደሆነች አውቃ እንዳረሳሽማ ጠርጥሬ ነበር ብላ እዛው የተናገረችውና አሁን ደግሞ በስተመጨረሻው ዛሬ ባየነው ክፍል ሆስፒታል ሄዳ ራሱ እሷን ያያትን ዶክተር ማናገር እንደምትፈልግ ለቴዲ አውርታው ነበር ማለት ነው። እሷ እውነት ረስታለች ወይስ ትውስታዋ ተመልሷል የሚለውን ያንን መረጃ ዶክተሩን ለመጠየቅ ፈልጋለች ማለት ነው። እዛ ጋር ሄዳ አሁን ዶክተሩ መሲ እኮ ትውስታዋ ተመልሷል ታስታውሳለች ወይ ደግሞ መጀመሪያውኑ ራሱ አረሳችም ብሎ ከነገራት እዚህ ጋር ለመሲ በጣም አደጋ ይሆንባታል ማለት ነው። መሲያውን ቤት ከሆስፒታል የተሰጣት መድኃኒት ራሱ እየዋጠች አይደለም። ይሄንን ነገር ደግሞ ያየችው ኑኑ ብቻ ነች። እናም ደግሞ እናቷም አይታለች። እናቷ እዛ ጋር አልጋዋን ስታነጥፍ ክኒኒዎቹን አይታ ይዛ ሄዳ ልትጠይቃት ስታስብ ነበር። እዛ ጋር ከቤት ጠፍቶ የነበረው ልጇ መኳንንት ደውሎባት የሱን ድምጽ ስትሰማ ደግሞ በደስታ ክኒኒዎቹን የለቀቀችው እንጂ አሁን እሷ ያንን ክኒኒ ይዛ ወደ ሳሎን ሄዳ ክኒኒሽን እኮ ለምን አላወጥሽም ብላ ስታወራ ሄለን እዛ ጋር ብትሰማ በጣም እርግጠኛ ትሆናለች ማለት ነው። እያስመሰለች እንደሆነ ከዚህ በፊትም ስጠረጥር ነበር። እውነት አሟት ቢሆን ክኒኒዋን ትውጥ ነበር የሚለው እዛ ጋር ያረጋግጥላት ነበር። ግን እዛ ጋር የመኳንንት ስልክ መደወል በጣም ጥሩ ነው የሆነላት ማለት ነው። አሁን ላይ ለመሲ ትንሽ በጣም አሳሳቢ የሚሆነው በጣም ትንሽ አደጋ የሚሆንባት እውነት ሄለን ሆስፒታል ሄዳ እሷን ያያትን ዶክተር ካናገረች ነው ማለት ነው። እዚህ ጋር ደግሞ ጓደኛዋ እየመከረቻት ነው። እንዴት አድርጌ ይሄንን ነገር ልናገር ብላ እሷ መሲ ስታማክራት ጓደኛዋ ደግሞ ቀስ ብለሽ ለምን ማስረጃ አትይባትም? ለምን እሷ የሆነ ነገር ስታደርግ ቪዲዮ አትቀርጫትም ብላታለችና መሲ ግን ያ ነገር ያስፈራታል። በጣም ስለምትፈራት እሷ ላይ የግድያ ሙከራ ስላደረገች
ስትራስ አፍናት ልትገርላት ስለሞከረች ከዛ በኋላ ፍራቻዋ በጣም ጨምሯል። ከሷም ይልቅ ለቤተሰቦቿ ነው በጣም የፈራቸው። አሁን እዚህ ጋር እኔ የሆነ ነገር ባረግ እኔ ላይ የሆነ ነገር ብታውቅ ቤተሰቦችን የሆነ ነገር ታረጋለች የሚለው በጣም ስላስፈራት ጓደኛው ራሱ ያለውን ማስረጃዎችን ለምን በስልክ አትቀርጭም ስትላት ራሱ ትንሽ ፈርታለችና ያንን ነገር ደግሞ ኤልሹ ሰምታለች። ምንድነው እሱ ለአባዬ የምታሳየው ማስረጃ ብላ እዛ ጋር ሁለቱንም አስደንግጣቸዋለች ማለት ነው። ጓደኛው ግን በጣም ደስ የምትለው እዛ ቤት ኤልሹን ፍለጋ እንደምትመጣ አርጋ ነው መሲን እዛ ጋር እያገዘቻት ያለችው። ይህን ነገር ቢያውቁ ደግሞ የሆነ መሲ ላይ ጉዳት ያደርሳሉ ብላ ስላሰበች መጀመሪያ ስትመጣ ኤልሹን ፈልጋ እንደመጣች አርጋ ነው። ከዚህ በፊትም መሲን ስለምታውቃት መሲ ደግሞ ይሄን ያለችው እሷን ሰላም ልበላት በሚለው እየሄደች አንዳንድ ማስረጃዎችን ከሷ እየወሰደች እየመከረቻት እሷን እያበረታታቻት ያለችው ማለት ነው። የኤልሹ ለኑኑ ያላት ጥላቻ ደግሞ በጣም ከመስመር ያለፈና ኑኑ እዚህ ጋር ምንድን ያደረገቻት ብለን እንድናስብ የሚያደርግ ነገር ነው ማለት ነው። ግን እዚህ ጋር ኑኑ እሷን ምንም ያደረገቻት ነገር የለም። የኤልሹ ለኑኑ ያላት ጥላቻ ቅናት ነው የሚመስለው። በጣም ትቀናባታለች ይመስላል ከአንዳንድ ነገሮች። ምንም አላደረገቻትም። ምንም ባላጠፋቻት ኑኑ እንደዛ እየወሰደቻት እህቴ ነው የምትመስለኝ በጣም ወዳታለሁ እያለች ከዚህ በፊት ያሳለፉትን ነገሮች ራሱ ከዚህ በፊት አብሮ የሚጫወቱትን ላይ ያስታወሰች ምን አድርጌሽ ነው እያለች ስትጠይቃትም እሷ በጣም እንደምትጠላት እሷን እያዘዘቻት ልታሰቃያት ነው የምትፈልገው ማለት ነው። ጭራሽ እሷ እዛ ጋ እህቷን ገፍትራ እህቷ ላይ የሆነ ጉዳት አድርሳ በዚህ በኩል ተመልሳ ደግሞ ኑኑን በጣም እንደምትጠላትና ከኑኑ ይልቅ እንደው መሲ ትሻለኛለች፣ እቺ በጣም መሰሪ ነች፣ በጣም ተንኮለኛ ነች እያለች ራሷን እንደ የዋና እንደ ንጹህ እያደረገች እዛ ጋ አክት እያደረገች ነው። ይሄ ደግሞ ከቅናት ነው እንጂ ከምንም አይደለም። በጣም ስለምትቀናባት ነው እንጂ እንደዚህ የሆነችው ሌላ ምንም አድርጋት አይደለም እስካሁን ባየ ነው ማለት ነው። አሁን ደግሞ በስተመጨረሻ እንደውም እያለቻት ያለች እነሱ ከገጠር ተቸግሮ ችግር ደርሶባቸው ቤታቸው ሲያርፉ በዛ ነገር ራሱ እየነካቻት ነው ስሜቷ እንዲጎዳ ማለት ነው።